አይ እኔ አልነበርኩም ሙሉ አናሊሲሱን ጨራሻ በቃ አየው አሁን ይሄ ነው በጣም እኛም ጨራሻ ላይ የተቆረጠ ቪዲዮ ነው ያየሁት በዚህ ጉዳይ ካሁን በኋላ በቃ በቅቶናል ምናምን የሚለውን ልጅቷ የተናገረችውና ኮንክሉዥን ስትሰጥ ነው የደረስኩት። አይ በቅቶናል አላሉም ባይዘው ልጁ እንደውም ኦፕን ቻሌንጅ አድርጓል። ይሄንን ቻሌንጅ የሚያደርገኝ ሰው ካለ በጣም እቀበላለሁ ብላል። እኛ ቻሌንጅ እያደረግነው ነው። ግን ሁለት ነገር ነው ያቀረበው እንዳልኩ የመጀመሪያው ቀሲስ ያሰሙትን እና ኤርሚያስ ያሰማውን ኮምፔር አድርጎ 56% ማች ያደርጋል። ከዛ በላይ ግን ማች አያደርግም። ስለዚህ በሶፍትዌሩ አልጎሪዝም ከ90 ምናምን በላይ ሲሆን ነው the same person የሚለው እንጂ 50 ምናምን 56% ስለሆነ አንድ አይነት ፐርሰን አይደለም ብሎ ኮንክሉዥን ሰራ። ኦኬ አልኩ። ሁለተኛ ደግሞ አናሊሲስ ሰራ። ምን የድምፁ ባለቤት እኔ ነኝ ብለው ዘኪ ሾው ላይ ቀርበው ቀሲስ በትረ በድምፅ ያዜሙትን ያንኑ ዩቲዩብ ላይ ደግሞ በኩሉ ልብ የሚለውን ኮምፔር አድርጎ ደግሞ 96% ማች ያደርጋል። አንድ አይነት ሰው ነው አለ ማለት ነው። አሁን በጣም የሚገርመው የሚያስቀውም ይሄ ነው። አሁን ምን አይነት አናሊሲስ ነው ይሄ? ምክንያቱም የዛ ድምፅ ባለቤት እኔ ነኝ እያሉ ኤርሚያስ ያሰማው ድምፅ ባለቤት እኔ ነኝ፣ ስቱዲዮ ገብቼ የተቀረስኩት እኔ ነኝ ብለው ልጁም ራሱ እኮ ፋይናሊ ፕሩፍ አደረገው። አዎ የዛ ድምፅ ባለቤት ቀሲስ በትረ ናቸው አለ። ኤርሚያስ ያሰማው ግን ከቀሲስ ጋር ግን ልዩነት አለው አለ እና ደግሞ ሌላ ምንም የማይገናኝ ነገር ደሴም ፐርሰን ላይ ማለት ነው ደሴም ቀሲስ በትረ ላይ። ስለዚህ አሁን ምን አሰብን? ልጁ እንትን ያቀርብ ፓወርፖይንትን ያቀረበው ልክ አሁን እንዳሳየው ማን ነው አዳምሻ እንዳረገው ላይቭ የሆነ ግራፎቹ ምናምን አላሳየም። ጀስም ብሎ ይሄን ኮንክሉዥን ሰርተናል፣ ይሄ ነው በቃ ፓወርፖይንት ነው ስላይድ ያደረገው። ስለዚህ አሁን እኛ ኦፕን ቻሌንጅ አደረግን። ምን አንተም ሶፍትዌርን ይዘና እኛም አንተውን የተጠቀሙት ሶፍትዌርም ተጨማሪዎች አዲሽናል ሶፍትዌሮች ይዘን መጣና ህዝቡ እያየ ድምጾቹን እያስገባን ላይቭ ስትሪሙን ላይቭ ላይ አናሊሲስ እየሰራን ኮንክሉዥኑን አብረን እናያለን ኢንስቴድ ኦፍ በፓወርፖይንት በዚህ ገብቶ ከማለት ማለት ነውና አንደኛው ነው። ሌላው ቅዱስ ቁርባንን በተመለከተ ቤሊ የፈለገ ቢሆን ነው የምነግርህ የፈለገ ቢሆን ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ብለን የምናምን የምንቀበል የምናዘጋጅነን። በዛ የተነሳ ቅዱስ ቁርባን ውስጥ መርዝ የሚለው ነገር የሐሰት ወሬ ውሸት ነው የሚሆነው። በምንም ኢንዲቪዥዋሊ ተብሎ የሚሰራ ቅዱስ ቁርባን የለም። አንድ ቅዱስ ቁርባን ተዘጋጀ ማለት ሁሉም በህብረት የሚቀበለው ነው። አስተውል። ምክንያቱም ቅዳሴ ላይ ነው ቅዱስ ቁርባን ያለ ቅዳሴ ስርዓት አይቀርብም። ሁሌም ቅዳሴ ይኖራል። ቅዳሴውን አንደኛው እንዲሁም ለየት የሚያደርገው ጸሎት ሌሎች ጸሎታችን ላይ ቅዱስ ቁርባን አናቀርብም። ቅዳሴ ጸሎታችን ላይ ብቻና ብቻ ግን የቅዱስ ቁርባን ስርዓት እናደርጋለን። ለምን? የህብረት ጸሎት ስለሆነ የህብረት ማዕድ ስለሆነ ማለት ነው። ስለዚህ በምንም ሂሳብ ቢመዘን በህብረት የሚቀበለው ሁሌ የምንቀበለው ነገር ለሆነ ሰው ጋር ሲደርስ መርዝ ሆኖ የሚገልበት ምክንያትም የለም። ሲጀመር የጌታ እውነተኛ ስጋና ደም ህይወት ነው እንጂ እንዴት መርዝ ይሆናል? እና ይሄ የምንፈጽሙ በምንም ሂሳብ ቢታሰብ ይሄ ውሸት ነውና ይሄንን በደንብ አድርገን እንገፋበታለን። አናሊሲሱ ላይ ግን የነበረው ኮምፕሌናችን ይሄ ነው። ቤሊ ባይ ዘ ዌይ ጀስት በቅዱስ ቁርባን በተባለው ቤሊ እንድታሰብበት የምፈልገው ነገር አንደኛ ነገር ዲያቆን ያሬድ እንዳለው ፕራይቬትሊ የሚሆን ነገር የለውም። ግን እዚህም ያላቸው ዕብራዊትም ቤሊም እንድትጠይቁት የምፈልገው ኤርሚያስን እንዴት አወቀ በመርዝ እንደሞተ ነው ልጁ። ምክንያቱም እዚህ ሀገር ከኢትዮጵያ ውስጥ አልነበረም። አንድ የገዛ ወንድሞቹ እንግዲህ ታሞ ነው ሞተው ነው ያሉት። መርዝ እንደሆነ ማነገረው ነው። how do you know like አንድ ሰው ወይ አሱም አድርጎ ድንገት ሞተ ተብለዋል። ታሞ ነው ሞተው ግን ኩክሊ ስለሞተ አሱም ተደርጎ ነው ወይስ ምንድን ነው? how does he know? አሁን ይሄ በሙሉ እኮ መጣራት አለበት አይደል እንዴ? በነገራችን ላይ የአዲዮም ነገር እንደገናም ቤሊም ዕብራዊትም ሌሎችም እንድትጠይቁ የምፈልገው ያ ሪኮርዲንግ በቴሌግራም ያሰማውን አዲዮ ከየት መጣ? ሪኮርዲንጉ ማን ሰጠው? ሰጪ እኮ ያስፈልገዋል አይደል እንዴ? አንድ ሰው ይሄውና ሪኮርዲንጉ ብሎ ሰጥቶታል። ማን ቀዳው? መቼ ተቀዳ? የሚለው ነገር እኮ ማወቅ አለብን። እኔ ሁሉ እንግዲህ አልተጣራም ማለት ነው። እና ይሄንን እንግዲህ እንድታስቡበት ነው።
አባታችንም መጥተዋል። እንግዲህ ዲያቆንዬ አንድ ነገር ልበልና ቦታ ልልቀቅ። በጣም ትልቅ ይቅርታ ማለት ይቅርታ በጣም ዘታውስ። እሺ በጣም ይቅርታ ዝም አለ። ኧረ ችግር የለውም አዳምዬ። ማለት አልቲሜት ጎሉ የነበረው የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋ ክቡር ደሙን እነሱ በሚሉት መንገድ አማናዊ አለመሆኑን እንትን ለማድረግ ነው፣ አጽንኦት ለመስጠት ነው ትልቁ ተቀዳሚ እንትናቸው የነበረው ማለት ነው። ይህንንም ያረጋገጠልን ማን ነው? ራሱ ካህኑ ጌርሳም ሲናገር ነበር። ኦርቶዶክሳውያን ምንድነው በቅዱስ ቁርባን ሰውን ይገድላሉ ማስረጃ አለኝ ብሎ በድፍረት የተናገረበትን ሰምቻለሁ በሚገባ ማለት ነው። እና አልቲሜት ጎላቸው የነበረው ይሄ ነው፣ ተቀዳሚ እንትናቸው ማለት ነው። ሲቀጥል ደግሞ ምንድነው ድርሰቱን ይዞ የመጣው ድርሰት ራሱ ተዋናይ፣ ራሱ ዳይሬክተር፣ ራሱ ፕሮዲውሰር ሆኖ የተወነበትን የተመለከት ነው እንትና ኤርሚያስ ማለት ነው። እና ድርሰቱ ሙሉ ለሙሉ የከሸፈበት እንትን ያለበት ነው። አሁን ያንን ለመሸፋፈን ነው የሚደረገው እንትን የሚለው ጥረት ማለት ነው። ሲቀጥል ደግሞ ቅድም ዲያቆን ዳዊት ብለውታልና ቴሌግራም ላይ የወንድሜ ልኮልኛል ላሰማችሁ ላሳያችሁ ብሎ የሚታይበት ፓርት አለ። እኛ ስንልክ የሚልከው ሰው የሚቀመጠው እንትኑ በስተግራ በኩል ነው የሚለው፣ ተቀባዩ ደግሞ ሪሲቨሩ ደግሞ በስተቀኝ በኩል ነው። እሱ የራሱ የላከው መሆኑን የሚታወቀው ምንድነው ያሳየን የነበረው ላከልኝ ብሎ በስተቀኝ በኩል ነበር የተቀመጠው እንትን ያለውና ይሄ በስርዓት ተቀነባብሮ የታቀደውበት የተሰራ ውሸት ነው እንትን የተባለ ውሸት ነው እንጂ ምንም እውነት የለውም። ሲቀጥል ደግሞ ትላንትናም ከትላንት ወዲያ ሲያሰሙ የነበሩት እንትን ነበር አይደለም። እኛ ይሄ ሰው ሞቷል አልሞተም አይደለም ጥያቄያችን ማለት ነው። ደምሮ ያንን ፕሩቭ አድርጎልናል አለ። እኛ እኮ ያንን አይደለም ተቀዳሚ እንትናችን ያንን አይደለም። የሰማነው ድምፅ እሱ ይዞ የመጣው ካራክተር የፈጠረው ካራክተር የሰማነው ድምፅ በህይወት ያለ ሰው ድምፅ ነው። ስለዚህ ይሄ ሰው አልሞተም ነው ያልነው። በቃ ለካራክተሩ የተሰጠው ድምፅ የሞተ ሰው ድምፅ አይደለም ነው ክርክራችን። ይሄ ነው ሊገባችሁ የሚገባው ነው። አመሰግናለሁ። እሺ ቀጥል፣ ችግር የለውም። አንድ እሺ ተያያዥ ስለሆነ ነው ከዘታውስ ካለው ጋር የዋና ችግሩ እንትን ያለውም ድምፁ ነው። ድምፁ የያዘው ፐርሶና ቀሲስ ዲበኩሉ ቢያውቁ አዎ ብለው ቢያምኑ ያንን ነገር እሳቸውም ሀዘን መቀመጥ ነበረባቸው። ለምን እሳቸውም ቀሲስ በትረ እንደሆነ ስለሚያውቁ ማለት ነው። እና ዋና ፖይንቱም ያ ነው። ይህም እንትን ይበል ብዬ ነው። እሺ ኤክሶ እንደ አንድ ነገር ማወቅ ያለብን ነገር አበበ ጉላት የሚለውን ስም ያስተዋወቀን ራሱ ኤርሚያስ ነው። አበበ ጉላት የሚባል ሰው ይወለድ፣ በምድር ላይ ይኑር አይኑር፣ አሮጋ ሽማግሌ ሰው ይሁን ወጣት ሰው ይሁን ወጣት ይሁን ምን የምናውቀው ነገር አለ? እኛ ኦርቶዶክሳን አናውቅም። የዚህ ሁሉ ሜዳፕ ስቶሪ ባለቤት ማን ነው? ኤርሚያስ። የውሸቱ ሁሉ ፋብሪኬት አድርገው ማን ነው? ኤርሚያስ። ስለዚህ አበበ ጉላት ሞቷል ተብሎ ስም ጠርቶ ሜንሽን ያደረገው ኤርሚያስ። አበበ ጉላትን ሜንሽን ያደረገን ያስተዋወቀን ኤርሚያስ። ከዛ ደግሞ ይሄው አበበ ጉላት ብሎ ደግሞ የቀሲስ በትረን በህይወት ያሉትን የእሳቸውን ድምፅ አበበ ጉላት ለሞተው ብሎ ደግሞ የሰጠው ድምፅ ኤርሚያስ ነው። ስለዚህ እኛ አበበ ጉላት እኛ ሞተ አልሞተ እኛ እኮ የምናውቀው ታሪክ የለም። የት እናውቀዋለን? ኦኬ እኛ ያልነው ምንድን ነው? አበበ ጉላት በህይወት ኖሮ ከሆነ እንግዲህ መልካም፣ በህይወትም ከሌለ እግዚአብሔር ነፍሱን ይማር። እስከ ነጭራሹም ያልተወለደ በምድር ላይ ያልመጣ ሰው ከሆነ ደግሞ ፈጠራ ነው። ያን ነገር ስለማናቅ ማለት ነው። አበበ ጉላት የሚባል ሰው ስለማናቅ አበበ ጉላት ግን ተብሎ ግን ፕሩፍ ለማድረግ ይሄ ሰው ነው ለማለት የነበረ በምድር ላይ የነበረ ሰው ነው እኮ ለማለት ኤርሚያስ ያቀረው ፕሩፍ ምንድን ነው? የቀሲስ በትረን ድምፅ። እሳቸው ደግሞ በህይወት አሉ አልሞቱም። ስለዚህ ቀሲስ ዲበኩሉም እኛ ምናልን ድምፁን የተሰማው አልሞቱም በህይወት አሉ። ምክንያቱም እናውቃቸዋለን እሳቸውን አፋችንም ሞልተን አልሞቱም በህይወት አሉ። ሞቱ ተብለው እየተነገረባቸው ያሉት በስም አበበ ጉላት ቀሲስ በትረ አልሞቱም።
የድምፁ ባለቤት እሱ አልሞቱም። ኤርሚያስ ዋሽተሃል። ይሄንን ያልነው እናንተው ምን እያደረጋችሁ ነው? ሞተ ስትሉ አልነበር? የት አቆሮ ነው ሞተ የምንለው? ሲጀመር ሞተ ለማለት እኮ ማወቅ ያስፈልጋል። አበቡ የት እናውቀው ነበረ? ኦኬ አሁን መጡ ቤተሰቦቹ፣ የአበበ ጉላት ቤተሰቦችን አሉ። መልካም ጥሩ፣ ሞቷል አሉ። ኦኬ በምን ሞተ? ኤርሚያስ ባለው አይደለም፣ ውሸት። ታሞ ነው የሞተው። መቼ ነው የሞተው? ኤርሚያስ ባለው ቀን አይደለም፣ ውሸት። ከዛ ደግሞ ኤርሚያስ ያሰማውን ድምፅም ደግሞ አሰማናቸው። ምን አሉ? ይሄ የወንድሜ ድምፅ አይደለም አለ ልጁ። ስለዚህ የዚህ ሁሉ የውሸት ፋብሪኬሽን የሰራው ኤርሚያስ እሱ ውሸታም እንዳይባል ይሄ ሁሉ ደግሞ ደብል ዳውን ሌላ ለውሸት በላይ መከመር እስከ መቼ እንደምታቆሙ አናቅም። ግን አሁንም ቢሆን እንቀጥላለን። ያው ሰብሰብ ስላላችሁ ተደዋላችሁ ፕሮቴስታንቶቹም ልናገር። ፕሬዘንቴሽን ያቀረብከው መሳይ የምትባለው ወንድማችን ከሜርሲ ጋር ሆነ የሚሆን ከሌላ ሰው ጋርም ኤኒ ፕሮፌሽናል ይዘህ ትመጣና ባለፈው እንዳሳየው ፓወርፖይንት እና ፒዲኤፍ ሳይሆን ለህዝቡ ላይቭ እየገብተህ ሶፍትዌሩን ከፍተህ ድምፆቹን እየከተት ከአናሊሲስ እንድሰራ እንፈልጋለን። እኛ በሶስት በተለያዩ ሶፍትዌሮች ስንሰራው ድምፁ የአንድ ሰው ነው እያለን ነው። አንተ ግን ስክሪንሻት ነው ያሳየው፣ ፒክቸር ነው ያሳየው። ስለዚህ እኛም አንተም ከፍተን ወይ በየራሳችን ቤት ከሆስት ሆነ ካልሆነ ደግሞ በማን ነው ወይ በቴዲ አዋሳ ቤት አትሊስት ገለልተኛ ሊሆን በሚችል ሰው ሶፍትዌሩን ከፍተህ ፕሬዘንቴሽንን ታቀርባለህ እንደ አዲስ ማለት ነው። የዛን ሰዓት ፕሬዘንቴሽን ግን ፓወርፖይንት አይደለም ፎቶ አይደለም የምንፈልገው፣ ሶፍትዌሩን ከፍተህ ነው አናሊሲስ የምትሰራው። ኦኬ እኛም እንደ ሶፍትዌሩን ከፍተን አናሊሲስ እናደርጋለን። ከዛ እውነቱና ውሸቱ ይወጣል ማለት ነው። አንድ ኤርሚያስ ደግሞ በቅዱስ ቁርባን ገደላችሁ ያልከውን ደግሞ ይሄን ውሸትንም ታርማለህ። ኦኬ ይሄን ውሸት ወይ ቤተክርስቲያን ይቅርታ ጠይቃለህ ወይ ደግሞ ውሸታምነትን እንግዲህ ክብር አድርገህ ትቀጥላለህ። ሌላው ቀሲስ በትረ ደግሞ ይመጣሉ። ቀሲስ በትረም እናመጣቸዋለን፣ የአበበ ጉላ ቤተሰቦችንም እናመጣቸዋለን። ቀሲስ በትረ ስቱዲዮ የተቀረጹበትን የስቱዲዮ ሲዲ ራሱ ይዞ እንዲመጡ እናደርጋለን። ምክንያቱም በዛ ጊዜ ሲዲ አለ፣ ከሲዲ ነው ወደ ዩቲዩብ የተገለበጠው። በዛ ጊዜ የተቀረጹበትን ሲዲ የታተመበትን ቦታ ስፍራ ሁሉ እሱንም ሁሉ እናሳያለን ማለት ነው። ቀሲስ በትራሳቸው መጥተው የድምፅ ባይተሳቸውን ድጋሚ ነግሯቸዋል። ያው ባለ አይምሮ ፕሮቴስታንቶች ሜይ ቢ ይጠቅማቸዋል። አይምሯችሁን ለምትጠቀሙ ጭፍን ጥላቻው ስላላችሁና ዝም ብሎ መደገፍ ውስጥ ላላችሁ ግን ለእናንተ ብዙም ሊጠቅም ላይጠቅም ይችላል። እሱ የእናንተና የራሳችሁ ጉዳይ ይሆናል። ግን ይሄንን ቻሌንጅ እናደርጋለን እና ይህንን በዚህ ኮንሲደር አድርጉ ለማለት ነው። እንዲሁም ፕሮቴስታንቶች እየገባችሁ በዚህ ላይ ሀሳብ ብትሰጡ ደስ ይለናል፣ እይታችሁን ብታስቀምጡ ለማለት ነው። ቀሲስ ቡራኬ ድረሰን። እግዚአብሔር ይባርካችሁ። እንዴት ናችሁ? ዲያቆን እየነዳው ስለሆነ ስም መጥራት አልችልም። ለማንኛውም ግን አይኔ ነው ወይንስ ዕብራዊት ናት ገብታ አይወጣችሁ? ዕብራዊትና ቤሊ ገብቶ ነበረ ዛሬ። በጣም በጥሩ ቶን ያዋሩ። እኔ ዕብራዊት በነገራችን ላይ መጥፎ ነገር ከአንደበቷ ሰምቼ አላውቅም። ያው ከተሳዳቢ ጋር ከመዋሏ በስተቀር ለማንኛውም ግን ያለችውን በኋላ ትነግሩኛላችሁ። አንድ ቪዲዮ ላሰማችሁ። ብዙ ሰዎች ኤርሚያስ የአበበ ጉልላት የሚባል ሰው አልሞተም ያሰማው ድምፅ እንደተባለው የአበበ ጉልላት አይደለም፣ ይሄ የቀሲስ በትረ ነው። ለማንኛውም ግን ዘኔክስት ዴይ ይህንን ያጋለጥኩበትን የ4 ወር አካባቢ አንዲቷ ቤተክርስቲያን ነው የሚል ዩቱብ ላይ ያለ ነገር ላሰማችሁ። ላይቭ ላይ ወጥቼ ያልኩትን ማለት ነው። ላይቭ ላይ እኔ ዲያቆን ዳዊት አይ ቲንክ የዛን ቀራ ነበሩ መሰለኝ ዲያቆን ዳዊት ቶኒና ዘማርያም አዳምጡት። ይሄንን ልክፈትላችሁ። ያን ጊዜ ዘኔክስት ዴይ ያጋለጥኩበት ላይ ማለት ነው። አዳምጡት ፕሮቴስታንቶች፣ በደንብ አዳምጡት። እናመሰግናለን ቀሲስዬ። እናመሰግናለን። ሁላችሁንም ከልብ ነው የምናመሰግነው። አድጎ እንደ ቀለሜ ሳይሆን ከሞቶም ከሆነ እንደ ቀለሜ ከመሆኑ መሄዱ መጠራት መታደል ነው። እግዚአብሔር በሚያውቀው ምንድን ነው ያልኩኝ? ሳድግ ወይንም ከተማ ስመጣ እንዳንተ መሆን እንፈልጋለሁ ብሏል ብሎ ነበር ኤርሚያስ ወንድማችን። ማን አበበ ጉልላት። ከዚያ ቶኒ ምን አይነት ኮሜንት ሰጠ? እውነት እንደው ሲያድግ ወይንም ከተማ ሲገባ እንደሱ መሆን የሚፈልግ ከሆነ እንኳን ከተማ ሳይገባ ቶሎ ተጠራ ሳይክድ አለ።
እኔም ቀጥዬ እውነት ነው እውነትም የአበበ ጉልላት የሚባል በህይወት የነበረ ከሆነ እንደ ኤርሚያስ ሳይክል መሄዱ ትልቅ ነገር ነው አልኩኝ። ምክንያት ምን እያልኩኝ ነው? እኔ አበበ ጉልላት የሚባል ሰው አልሞተም አልነበረም አይደለም የኛ ክርክር። ያሰማው ድምፅ ግን የዲያቆን በትረ ነው። ስለዚህ በህይወት ያለን ሰው ስም ቀይሮ ገሎታል ነው። ማንን? ቀሲስ በትረን። ለማንኛውም ልቀጥል አዳምጦት ሲያድግ እሱን መሆን ከሆነ ይፈልግ የነበረው የእውነት እሱ የሚለው አበበ ጉልላት እኔ አዳሙ ጉልላት የሚባል አውቃለሁኝ። አርያም መዝሙር ቤት አሳታሚ የነበረ እኔ ጉልላት የሚባለውን ሰውዬ ስሙን ማቀው በአዳሙ ጉልላት ነው። የነ ኪነ ጥበብን የነ ማርታን መዝሙር ሲሰራ የነበረ እዚህ ሀገር መጥቷል። እና እንግዲህ አበበ ጉልላት ዛሬ የሰማሁት ቅድም የሙዚቃው አናት ነው ምናምን ሲል ነበር ታላቁ አበበ ጉልላት እውነት በህይወት ያለ ሰው ከነበረ ነፍሲ ማር። ግን ለማንኛውም ይሄ አያችሁ ከነበረ አልሁኝ እሱ የሚለው ሰው ከነበረ ድምፁ የአበበ ጉልላት እንዳልሆነ 1000% አሁንም 1000% ማለት ነው። ከመቶ በላይ ልሂድ። ያው መቶ በነገራችን ላይ ፍጹምነትን የሚያሳየ ነው። ይሁን ግን አሁንም የአበበ ጉልላት አይደለም። ያልሞተን ሰው ገድሏል። ምክንያቱም በህይወት ያለን ከነበረ አልሁኝ እኔ አበበ ጉልላት እሱ የሚለው ሰው በህይወት የነበረ ከሆነ ከሞተ ግን ምን ይሆናል? ፕሮባቢሊቲ ነው እያወራሁ ያለሁት እኔ። ነፍስ ይማር አልሁኝ። መቼ ዘኔክ ያንን ያጋለጥኩበት ቀን ነው። አሳያቸዋለሁ በኋላ እንትን 4 መንዝ ኤጎ ነው ይሄ። አሳያቸዋለሁ። ልቀጥል። ዲያቆን እንትን መጋቤ ስብሐት ቆሞስ አባ ገብረ ወልድ ወልደ ሳሙኤልና መምህር በትረ ጡመ ልሳን የቀደሱት ቅዳሴ ነው። አበበ ጉልላት የሚባል ይሄንን አልቀደሰም። ያሰማው ድምፅ ሌላ ነው። ምንም አይገናኝም እና ዘበከንቱ የሆነ ልቅሶ ነው። እግዚአብሔር ነፍስህን ይማር ወንድማችን ለማለት እንፈልጋለን። ስለነበረኝ በቃ አያቸው አይደለ? አበበ ጉልላት የሚባል ሰው ኤርሚያስ አያውቅም አይደለም ያልነው። ያሰማው ድምፅ ግን ያልሞተ ሰው ነው። የነበረ ግን ከነበረ እሱም ያውቃው አበበ ጉልላት የሚባል ሰው በዚህ ምድር ላይ የነበረ ከሆነና የሞተ ከሆነ ምን ይበል? ነፍሱን ይማር ብያለሁ። የነበረ ከሆነ ግን ጥርጣሬ ነበረኝ። ምን የሚል ካሰማው ድምፅ ከውሸቱ የተነሳ የውሸት ፈጥሮም ሊሆን ይችላል። በህይወት ካለ ግን ብያለሁ፣ ያን ጊዜ ካለ ቤተሰቡ መምጣት አለባችሁ። ምክንያቱም ወንጀል ፈጽሟል ይሄ ሰውዬ። አንደኛ በስጋው ደግሞ የሞተ ብሎ ቤተክርስቲያን ከሷል። ሁለተኛ የእሱን ድምፅ ሳይሆን ያሰማው የሌላ ሰው ድምፅ ስለሆነ ቤተሰብ ይምጣና ወንድማችን አዎ በስጋው ደግሞ ነው የሞተ ብሎ ይናገር ብዬ ጥሪ አቅርቤ የነበረ። እግዚአብሔር ይመስገን ቤተሰቡ መጥቷል። ሰውየው በህይወት የነበረ ነው። የሞተው እሱ እንዳለው የጥቅምት መድኃኒዓለም ቀድሶ ሲመጣ ድንገት ታመም ሁሎ ሳይሆን የሞተው የካቲት አካባቢ ነው የሞተው። መርዝ ደግሞ እንደምታውቁት እስከ የካቲት አቆይቶ ምናምን እንደዚህ የሚባል ነገር የለም። መርዝ ከሻረ ሻረ ነው፣ ከገደለ ግን ቶሎ ነው የሚገለው። ስለዚህ አልተገናኝቶም ነው ነገሩ። ስለዚህ አትዋሹ እባካችሁ፣ ውሸታችሁ እኔ ገሃነም ነው የሚከታችሁ እግዚአብሔር በሚያውቀው። ሰው አታዙሩት። አሁንም በስጋው ደግሞ የገደቱ ብለሃል። አሁንም ኤቪደንስ እንፈልጋለን። አንድ ሁለተኛ ይሄ ድምፅ ማለት ነው የፈለገው ቴክኖሎጂ ራሱ አምጥ ተጠቅመ ብታመጣው ቴክኖሎጂ ውሸት እንደሆነ ነው የማምነው ባይዘይ። ምክንያቱም ማንኛውም ሰው ይሄንን ድምፅ ሰምቶ እንኳን አይደለም ክርስቲያን የሆነ ኢትዮጵያዊ የሆነ ነጭ ሙስሊም ዜማችንን የማያውቅ ሰው ይሄንን ዜማ እስኪ ልዩነት አለው ብትለው በሪትምም በስፒድ እንትኑ ፍሪኩዌንትሊው አንድ ነው። ስለዚህ ኧረ ይብቃችሁ፣ በመድኃኒዓለም አትዋሹ ባካችሁ ለማለት ነው። እኔ ግን ያስገባችሁ ፕሮቴስታንቶች ኮሜንት ቢሰጡ በጣም ደስ ይለኛል። እኔ የእነሱን ኮሜንት መስማት ነው የምፈልገው። ፕሊስ ዕብራዊት ምን እንዳለች ግን ንገሩኝ ጋራ ባጭሩ፣ እንደው ወደኋላ አልመልሳችሁና ቴንኪው። እሺ ቀሲስ፣ አይ በቃ ዕብራዊት ባጭሩ ያለችው እንደዚህ አልነበርኩም፣ መኖርም አልፈልግም፣ ይሄን ነገርም ሲያቀርቡ አልነበርኩም፣ እዛም በዚህ መልኩ መገኘት አልፈልግም የሚል ኒውትራል፣ በቃ አይመለከተኝም፣ እንደዚህ አይነት ነገር ውስጥ መግባትም አልፈልግም፣ በዛ ቦታ ላይ መገኘት አልፈልግም፣ እንደዚህ ሲያቀርቡ አልነበርኩምም ነው ብላ ራሷን ኒውትራል ያደረገችው አወጣችሁ። እና ምንም እንትን የለውም። ቤሊም ገብቶ ያው እኔ ብዙ አልተከታተልኩም፣ እንደ ቤተክርስቲያን ግን ቅዱስ ቁርባን መርዝ አለው እያለ ከተናገረ ይሄ ውሸት ነው ስህተት ነው ብሎ እንደ ግለሰብ ከሆነ ግን ሊሆን ይችላል የሚለውን አርመ ነው።
ነው የወጣው እና እስቲ አሁን ሀናም አለች አላቅም እና ኦፕቲሚስት እነ ፈንፋክት ከየት ቤተ እምነት ነው አላቅም። ኦፕቲሚስት ሰላም ላላል ፕሮቴስታንት ያሬዶ ቴንክ ዩ እሺ ሰላም ብያለሁኝ። እግዚአብሔር ስጥልኝ ስላስገባችሁኝ። ይቅርታ ወክ እያደረኩኝ ነው። ምናልባት ድምጼ ትንሽ ከተቆራረጠ ይቅርታ ጠይቃለሁ። እኔ አንዲት ነገር ብቻ ለማለት ነው የገባሁት። ይሄ ነገር ከተነሳ ቆይቷል እና ማለት ነገሮችን አጥርቶ ማለፉ ጥሩ ነው ብዬ አስባለሁኝ። እንደ ክርስቲያን ውሸት የሆነ ነገር እንትን ብሎ አስወግዶ እውነትን ይዞ መራመድ ጥሩ ነው ብዬ አስባለሁኝ እና አንድ ነገር አምናለሁኝ። ይሄ ነገር ከተነሳ በኋላ የሆነ አንዱ ግሩፕ እንደዋሻ አምናለሁኝ። ወይ በዚህ በኩል ያለው ወይ በዛ በኩል ያለው ያው ፕሩቭ የተደረገ ነገር ስለሌለ ማለት ነው እና ግን ምንድነው እንደ ክርስቲያን ለምን እንዋሻለን ማለት በዚህም በኩል ይሁን በዛም በኩል ያለው ይሁን ባንዋሽ እና ይሄ ነገር ብናልፈው እና ይሄ ነገር ምንድነው አሁን የሚጠቅመን? ይሄን ነገር አጥርቶ ማለፉ ጥሩ ነው፣ ግን በጣም ተወስዶበታል። አንተን እድል እንስጥህ፣ ከይቅርታ ጋር አንተን እድል እንስጥህ። ሁለቱንም እናሰማህና ለሰከንድ እናሰማህና ራስህ ትወስናለህ። ሰምቻለሁ። ቅድም የከፈትከውን ሰምቻለሁ። ከመጀመሪያው ባልኖርም ቅድም የከፈትከውን ሰምቻለሁ እኮ ማለት አንተ ማለት እኛ ላይ ከምትፈርድብን ማነው ውሸቱን ማነው ትክክል ከምትል በጣም ይቅርታ። እኔ በጣም ማንም ላይ አልፈረድኩኝም። አዳምሽ ቆይ ወንድማችን ባይፈርድም እኛ አልዋሸንም። ኦኬ ከዋሸን ንገረንና ንስሐ እንግባ እንጂ ውሸትን ለማጣጣት መሀል ላይ መሆን አይቻልም። አሁን ይቅርታ ቆይ ወንድማችን እኔ አልቀበልም። ለምሳሌ በዚህ በኩል ተዋሽቷል የሚለውን አልቀበልም። እኔ በግሌ እኛ አልዋሸንም። ዋሽታችኋል ከሆነ ንገረንና ንስሐ እንግባበት እንጂ ኢኩቫለንት ለማድረግ መሄድ ትክክል አይደለም። ይኸውልህ እንደ ክርስቲያን እኛ በመሰረቱ ይሄ ልንገባበት ፈልገን አይደለም። ሰውየው አሁንም ትክክል ነኝ እያለ እየቀጠለ ስለሆነ ኤርሚያስ እኔ እኮ ሰተነው ነበረ እኮ በቃ ድምፅ ተመሳስሎብኝ ነው የእሱን ድምፅ ይመስላል። ስለዚህ የሚመሳሰል ድምፅ ስላለ ኦኬ ብሎ ቢያልፈው ጥሩ ነበረ። አሁንም ቴክኖሎጂ ተጠቅሜ አረጋገጥኩ የሚል የመጨረሻ ሌላ ጽንፍ የያዘው ውሸት ይዞ ነው የመጣው። ኦኬ ስለዚህ እኛ ትክክል ነን። በቤተ ክርስቲያናችን ላይ ተዋሽቷል። ያልሞተን ሰው ድምፅ አምጥቶ እያለቀሰ ይኸው ጓደኛዬ ነው ይሄ ስሙት ብሎ አልቅሷል። ይሄ ደግሞ ልብ ይነካል። እውነት ለመናገር ማለት ድምፁን ማሰማት የፈለገ ይህን የመሰለ ድምፃዊ ነው የገደሉት እንዲባልለት ፈልጎ ነው። በቅዱስ ቁርባን ገደሉት። ክሌሙ እሱ ነው፣ ዋና ጎሉ እሱ ነበረ። ኦኬ የገደሉት ደግሞ ይህንን ድምፃዊ ነው ኦኬ ለማለት ነው ያመጣው። ስለዚህ ያመጣው ደግሞ ጓደኛችን ነው ልጁ። ስለዚህ የዋሻውን ሰው እኔ ህሊና ያለው ሰው ገብቶ የዋሻውን ሰው እናንተ እዚህ ቦታ ላይ ዋሽታችኋል፣ ይቅርታ ጠይቁ፣ እሱ ደግሞ እዚህ ጋር ዋሽቷል፣ ይቅርታ ይጠይቅ ነው የሚባለው እንጂ በዚያም በኩል በዚህ በኩል የሚለውን ነገር እኔ አልቀበልም። በግሌ አልቀበልም። ካለ በግልጽ ንገረኝ፣ ንስሐ ልግባ፣ ይቅርታ አልጠይቅ። እሺ እግዚአብሔር ይስጥልኝ። እኔ እንግዲህ እንደዛ አልኩት ለምንድን ነው ያው አሁን ያለንበት ዘመን የኤአይ ዘመን ስለሆነ ያው ብዙ ነገር ይደረጋል ከሚል አንጻር ነው እና እኔም ራሴ ፕሮ ያርኩት ነገር ስለሌለ እከሌ ዋሽቷል ብዬ እንዲህ መደምደም አልፈልግም። ለዛ ነው እንጂ እኔ አሁን መሀል ሰፋሪ ምናምን ነገር መሆን አልፈልግም። ማለት በነገሩ ላይ እኔ ራሴ እርግጠኛ ስላልሆንኩኝ ማለት ነው። ግን አንድ ነገር ሁላችሁን የምጠይቀው ነገር ምንድን ነው ወንድማችን እዚህ ጋር ግን አንድ አዳም አይነው ቅድም ሰምተዋል። አንድ ኦዲዮን እንደገናም ተጫውተውና አንተ በህሊና እስቲ ፍረድ፣ አንተ ራስህ ፍረድ እና አዳም እስቲ አንዴ መልሳ ጫውተውና አንተ ምን ትላለህ የሚለውን ሼር ብታደርግ እንደው እውነተኛ ሰው ከሆንክ ማለት ነው። እንደዚያ ነው። ሁለቱንም ክፈቱት። የኤርሚያስ ያሰማውንም ዩቱብ ላይ ያለውንም ምን የሚያሰማውትንም አክፈቱለት። ያዳም እንደዚህ አይደለም። በየተራ እንድትሰማቸው ሁለቱንም አንድ ላይ ነው የምከፍታቸው በየተራ ላይ ይሄ ማለት እኔ ኳሸው ያው እንትን ልበታ አሁን እዚህ ጋር ልዩነቱ ኢኮ የሚመስለው የሪትም ልዩነት አለው። ሪትሙ ደግሞ ሲሄድ ያስታውቃል። ሪትሙ ማለት ሲሄድ ሲያስጀምረው
ቅደም ተከተል ልዩነት ነው ያለው። የቅላጼ አውቄ ነው ያስቀደምኩት። ቀሲስዬ አውቄ ነው አቀዳደም አውቄ አንድ ላይ ልክፈታቸው። አንድ ላይ ከከፈታቸው አንድ ላይ ከተከፈተ ጭራሽ ረክረኩም ቅላጼው ምኑ በአጠቃላይ አንድ አይነት ነው። ሊስን ኬርፉል። አንድ ላይ ልክፈተው። አንድ ላይ ልክፈተው። ይቅርታ ቆይ አንድ ላይ አልተከፈተም። አንድ ላይ አልጀመረም። ቆይ አንዴ አበበ ኦኬ፣ አንድ ላይ ፕሌይ ላድርገው። አሁንም እንትን አለ ተቀበል ይቅርታ ምን ታረጋለህ? ድራግ ማድረግ ትችላለህ። አሁን አይ በቂ ይመስለኛል። ግን ኦፕቲሚስት ምን ትላለህ? እሱን መስማት ፈልጋለሁ። ሚቱ እሺ፣ እንግዲህ የሰማሁት ተመሳሳይ ድምፅ ነው ብዬ ነው የማምነው እኔ። ግን ሌላ አናሊሲስ ላይ መስጠት ምናምን አልፈልግም። ማለት በጣም ራሴ ፕሩቭ ያደረኩት ነገር ስለሌለ እኛን ካላመንከን ምን ታረጋለህ መሰለኝ። እኔ በዚህ ላይ ማለት ብዙ ነገር ማለት አልፈልግም። ችግር የለውም። ግን አንድ ጥያቄ አንድ ብቻ ጠይቄ ሌላ ቦታ እንዳልይዝ። ኦፕቲሚስት ይሄ እውነተኛ መልስ ነው። ችግር የለውም ምንም እንትን እኔ በተለይ ሌሎችን ወክዬ አልናገርም። እውነተኛ መልስ ነው የሰጠው። ተመሳሳይ ይመስላል። ሌላ ነገር ግን አልጨምርም ብለሃል። እሺ ይሄንን ይዘነዋል። ቅድም ደግሞ ቀሲስ ላይ አንድ እንትን እየተባለ ነው። ምንድን ነው መጀመሪያውኑ ቀሲስ አበበ ጉልላት የሚባል ሰው አልነበረም ብለዋል ብለው ክስ ደግሞ ቀርቧል። ቀሲስ አሁኑኑ እዚህ ላይ ልክ ሲገቡ የዛሬ 4 ወር ይሄ ነገር ከተከሰተ በኋላ ኦዲዮ ድምፅ እያሰሙ አበበ ጉልላት የሚባል ሰው ከነበረ ነፍስ ይማር የሚል አዲዮ አለ። ይሄ ውሸት አይደለም። አሁን በተለይ ከፕሮቴስታንቱ ወገን የሚመጣ ውሸት አይደለም። በግልጽ የዛሬ 4 ወር ኦዲዮ ከሰማን ነፍስ ይማር ካለ አበበ ጉልላት የሚባል ሰው ካለ ነፍስ ይማር ብለው ተናግረው አበበ ጉልላት የለም ነው ያሉት የሚለው ክስ ውሸት አይደለም። አባባሉ በደንብ አልገባኝም። ግን እኔ ቀሲስ አበበ ጉልላት አልሞተም ብለው ሲናገሩ ሰምቻለሁኝ። በዛ በኩል ደግሞ ሞቷል ተብሎ ክሌም ሲደረግ፣ በዚህ በኩል ደግሞ አልሞተም ብለው የሆነ በቃ ነገር የሆነ ቴንሽን ምናምን ነገር ፈጥሮ እዛ ላይ አስታውሳለሁ። ማለት ኤቭሪዴ ገብቼ ስለማለብኝ ትንሽ ግን አንድ ነገር ተናግሬ ኦፕቲሚስት እንደዚህ እናድርግ። ይሆን ለምሳሌ በደንብ አውነስ ተነስማኝ ለመጀመሪያ ጊዜ አበበ ጉልላት የሚለውን ስም ያስተዋወቀ ማን ነው? አዎ ኤርሚያስ ሲናገር ነው የሰማሁት። ኤርሚያስ ነው እኮ ሁላችንም የሚያወቅ ነው አይደለ? ኤግዛክትሊ ያ ፐርፌክት። እሱን አምናለሁ። አለቀም። አበበ ጉልላት በህይወት ይኑር ይሙት ሰው ይሁን የቦታ ብቻ ምንም የምናውቀው ነገር የለም አይደል? ብቻ ኤርሚያስ አበበ ጉልላት የሚባል ሰው አለ አይደል? ኦኬ አለ ሲል አልሰማሁኝም። ሞቷል ሲል ነው የሰማሁት። አዎ አለ ስል ሰው ነው መቼም ሰው አበበ ጉልላት የሚባል ሰው አለ ግን ሞቷል። እሺ ለናገር ይፈቀድልኛል? አዎ ሐሳብ እንጨርስ። እሺ በቃ አጥራ አድርጌ ልናገር። ቅድም እንዳልኩት ይሄ ነገር እንደው በአጭር ቢቀርና ይሄ ለዚህ የምናቃጥለውን ጊዜ እንደው የእግዚአብሔርን ቃል ብንማማርበት ጥሩ ነው ብዬ አስባለሁኝ። አሁን ባለፈው ቀሲስ እንደው ገብተው እዛ ይሄን ነገር ባያነሱ ኖሮ የሆነ ጥሩ ውይይት ይካሄድ ነበር። ማለት የሆነ በቃል ኪዳኑ ታቦት ላይ ሊደረግ ነበርና እንደዛ አይነት ነገሮች ለሰዎች ይጠቅማሉ። ይሄ ነገር ምንም አይጠቅምም። ላስቆም ነው ኦፕቲሚስት። ይኸውልህ ወንድም ማለት አሁን የማይሆን ነገር ተናገርክ። አንደኛ እኚህ ቄስ በህይወት ያሉ ቄስ ድምፁ የእርሱ አይደለም ተብሎ እየተዋሸባቸው ነው። ስቱዲዮ ገብቼ የተቀረጽኩት እኔ ነኝ እያሉ አይ ዋሽተዋል እየተባሉ ነው። አንድ ሁለተኛ በቅዱስ ቁርባን ቤተክርስቲያኗ ሰው ትገላለች የሚል ኢምፕሊኬሽን ያለው ክስ እየቀረበ ያንንም እኮ የቄሱን ነገር እኮ አምጥቶ እኮ በአካል ያሳየን የለም አይደል? ሁላችንም ውጭ ያለ የቄሱ አሉ በአካል እኮ። ግን እዚህ ጋር ያሬዶ ይቅርታ፣ በጣም ይቅርታ። ግን ከዛ በፊት ኦፕቲሚስት አሁን በሰማኸው ነገር
ምክንያቱም ቅድም አንድ የተናገርከው ነገር አለ፣ እዚህም ውሸት አለ እዛም ውሸት አለ። ኖ አለ አላልኩም። መሀል ነገር ከሁለት አንዱ ቦታ ላይ ተዋሽቷል። ስለዚህ በውሸት የምናከብረው ነገር የለም። የኔ ፖይንት ምንድነው? አንድ ቦታ ላይ መቆም አለበት ነው። ብዙ ጊዜ እየተቃጠለ ነው አባባል። ኦፕቲሚስት የኔ ፖይንት ምንድነው? አሁን ባነሳነው ፖይንት ላይ ብዙ ፖይንቶች አሉ። አሁን ባነሳነው ፖይንት ላይ ቀሲስ አስቀድመው አበበ ጉልላት ሊኖርም ይችላል ላይኖርም ይችላል ብለዋል አይደለ? ሐሳቡ ከተነሳ በኋላ እንደውም አበበ ጉልላት በህይወት አለ ብለው ሲናገሩ ሰምቻለሁኝ እኔ። እሺ፣ ስለዚህ በዛኛው ሳይድ ቀሲስ ዲበኩሉ አበበ ጉልላት የለም ፈጠራ ነው እያሉ ነው የሚለው ክስ ውሸት ነው ውሸት አይደለም? እንግዲህ እሱን ክስ እኔ ስላልሰማሁኝ እኔ እንግዲህ ሁሉንም ኮንቨርሴሽን እየገባሁኝ አልሰማም ማለት። እሺ ካሉ እንደዚህ ብለው ከተናገሩ ውሸት ይሆንባቸዋል? ምን ብለው ከተናገሩ? እንዲህ ብለው ከተናገሩ ቀሲስ ምንድነው አበበ ጉልላት ፈጠራ ነው ያሉት ብለው የሚል ክስ ካለ ውሸት ነው አይደለም የሚሆነው? ውሸት ነው የሚሆነው። እሺ ለምን አበበ ጉልላት ሊኖርም ላይኖርም ይችላል። አሁን ሁላችንም እኮ ከተነሳ በኋላ ሊኖርም ላይኖርም ይችላል አይደለም። ቀሲስ እንደዚህ ብለው ተናግረዋል ካሉ ውሸት ነው አይደለም የሚሆነው? ኦፕቲሚስት እኮ ፕሮቴስታንት ነው ዲያቆን ዳዊት። ሰው ኦልዌይስ አት ዘ ኤንድ ኦፍ ዘ ዴይ ፕሮቴስታንት ነው። ስለዚህ እኔ ፕሮቴስታንት ብሆንም ኦርቶዶክስ ቤት ነው ያደግኩት። እኔ ያደግኩበት ቤት ነውና እንደዚህ አይነት ነገር ሲነሳም ደግሞ ያመኛል። አንዳንዴ ማልክደው እውነት ምንድነው? በዚህ ነገር ለምን ከበደ? ለምን ጨነቀ? እውነቱን ለምን ምንም የጨነቀኝ ነገር የለም። እኔ የጨነቀኝ ምንድነው መሰለህ? በዚህ ነገር ላይ ሰዓት መቃጠሉ፣ ጊዜ መቃጠሉ፣ 4 ወር በሞላ በዚህ ነገር ላይ መቃጠሉ ብዙ እግዚአብሔር ቃላቶች ምናምን ነገር ወንድሜ እነሱ እንኳን ያው ሁሉ ሰዓት ወስደው እንትን ሲሉ ተቃጠለ ጊዜ አላልክም። እኛ ለሁሉም እኮ ነው አንድ ኦፕቲሚስት አይ እኛ ቤት መተህ እኮ ነው የሰጠው፣ እነሱ ቤት ገብተው ከሄን አልሰጠህም። ስለዚህ እሱ እንኳን ይቅር፣ እነሱ እንኳን ያን ነገር ፕሬዘንቴሽን 4 ወር 3 ወር ፈጅተው ያን ሲሰሩ ምን ነው ጊዜ አቃጠላችሁ አላልካቸውም። ሰው ብዙም ሴንስ አይሰጥም። ያሁኑ ግን እናመሰግናለን ለሀሳብ። ሀንቾ እንኳን በሰላም መጣሽ። አንዳንዴ በእንትን ባትሉ ጥሩ ነው። ሰላም ሄዶ ልወጣ ስል ነው የጠራኸኝ። እሺ ይቅርታ ቆየንሽ። ሀሳብ አለሽ ሀንቾ? አዎ ሀሳብ አለኝ። ለኤርሚያስም ከሰማኝ መልእክት አስተላልፌ ለማውረድ ነው። እሺ ምንድነው እኔም በመጀመሪያ ራሱ ሲነሳ በፊት የዛሬ 4 ወርም አበበ ጉልላት የሚባለው ሰውዬ እንደሞተ ካሁን በፊት ሲናገር ስለሰማሁት በቅዱስ ቁርባን ገደሉት ብሎ ለሁለተኛ ኦር ለሶስተኛ ጊዜ ነው የተናገረው። ግን ያሁኑ እንትን የሆነ ምንድነው የሌላ ሰው ቅዳሴ ስላሰማ ነው ሞር ሰው ጋር የደረሰው ማለት ነው እንጂ እንደዛ ሲል ስለማቅ ያው የሞተ ጓደኛ እንዳለው ያው እርግጥ ነው ብዬ ነበረ። ግን ያ ቅዳሴ ግን የሌላ ሰው ነው። እሱን ያሰማው ቅዳሴ የሌላ ሰው ነው። በቃ ይቅርታ ማለት አለበት ብዬ ተናግሬያለሁ ከአሁን በፊት ማለት ነው። እና ይሄ ነገር እኔ ከዛሬ ነገ ይቅርታ ይጠይቃል ብዬ ስጠብቅ የባሰ እንደውም እንዴት ህሊና አላቅም እንግዲህ መንፈስ ቅዱስ አለኝ ሲል ሰምቼዋለሁ። እንግዲህ መንፈስ ቅዱስ እንዴት አልወቀሰውም ብዬ እስካሁን ድረስ እያሰብኩ ነው። በነገራችን ለማለት ህሊና ማለት ውሸት እንደሆነ ያችን ልጅም ማምታ ምናምን እሱ ራሱ ያውቀዋል ማለት ውሸት እንደሆነ ድምፁ ያበበ ጉልላት እንዳልሆነ ራሱ ነው የሚያውቀው። ኤርሚያስ ራሱ እኮ ያውቃል አይደል? ያ ቅዳሴ የቀሲስ እንደሆነ ስለሚያውቅ በቃ አንድ ቃል እንደውም ይቅርታ ቢጠይቅ እኮ እናንተ ራሳችሁ እንትን ምንም የምትሉት ነገር ያለ አይመስለኝም። በቅዱስ ቁርባንም ራሱ የምትጠይቁት ራሱ አይመስለኝም። እንግዲህ አላውቅም፣ ግን እኔ እየጠበኩ የነበረው በቃ ይቅርታ ተሳስቼ ነው ወይም ወንድሜ ላከልኝ ያለው ድምፅ አይ ተሳስቶ ነው ተመሳስለውበት ነው ብሎ እስኪዘጋ እየጠበኩ ነበር ማለት ነው። ትናንት ግን በቃ እርግጠኛው ነው የተለያየ እንደሆነ እኔ በጣም እየሳኩ ነው የሰማሁት ነበርኩኝ እዛ ቤት በጣም በቃ ግን እየሳኩም እያፈርኩም ነበር። እርግጥ ማለት በውሸት ይህን ያህል ውሸት አሮንም ለምን እንዳስፈለገ አላውቅም። ማለት ይሄ እንትን ነኝ በቃ እውነተኛ ነኝ ከኔ
እኛ ሰዎች ነን ባይዘው ማለት ውሸት የሆነ የማይዋሽ ሰው አለ ምናምን እየተባለ አይደለም። ሰው ሆኖ የማይዋሽ ሰው ሆኖ ኃጢአት የማይሰራ የለም ባይዘው እና በጣም ተሳስቷል። እና እኔ ምን አለ ይቅርታ ቢጠይቅ አሁንም ማለት አሁንም በቃ መስሎኝ ነው ወይም አንዴ ስለተናገርኩኝ እንትንም በቃ የሆነ ሰውን ሰብአዊነት ይዞ ነው ምናምን ብሎ መጠየቅ አለበት። ሁለተኛ ደግሞ በቅዱስ ቁርባን የተባለው ደግሞ የእሱ ወንድሞች የመጡት የሞተበት ወር ራሱ ይለያያል አይደል? እሱ ያለው አይ ቲንክ ጥቅምት መድኃኒዓለም ነው በቅዱስ ቁርባን አድርገው እንትን ይገደሉት ነው ወንድሜ በሉት ብለህ ሲያለቅስ የነበረው ማለት ነው። እና አይ ቲንክ አበበ ጉላት የሞተበት ደግሞ ጥር ነው የተባለው ጥር ነው የሞተው እና እሱ ጋር ራሱ ውሸት ነው ራሱ የሞተበት ቀን ራሱ ዋሽተዋል ማለት ነው። ስለዚህ ይሄን ሁሉ ተደማምሮ በቃ ይቅርታ ይጠይቅ ፕሊስ። እና በሱ እኔ በጣም የሚያማኝ በኤርሚያስ ምክንያት እንዳለ ወንጌላ አሁን እንኳን ጥሩ ጥሩ ነገር እያላችሁ ነው እኛን እየነካችን አይደለም፣ ግን በሱ ምክንያት እንዲህ ናቸው ተብሎ ሲናገር በጣም ያመኛል። እኔ በአንድ ግለሰብ እኔ ኤርሚያስ አንድ ቲክታከር ብዬ ነው የማምነው። በአንድ ቲክታከር ምክንያት ግን በእርግጥ ተከታዮች አሉት፣ ግን ያው እነሱም ያያች ሊሆን ይችላል። ግን ሁሉም ሙሉን የወንጌል አማኝ ባስጨፈልቁ ባይነኝ እኔ እሱ ግን ተሳስቷል ባይነኝ እኔ እሱ ግን ተሳስቷል። ድምፁ ቀሲስ ወጥተው የኔ ድምፅ ነው ካሉ ከባለቤቱ በላይ እኔ የኔ ነው እኔ አሁን የራሴ ድምፅ የኔ ነው ካልኩኝ ከኔ በላይ መቼስ ሌላ ማስረጃ የለም መቼስ። ስለዚህ ድምፁ እየታወቀ እንደዛ ማለት የለበትም ባይነኝ። ሌላ ማለት የምፈልገው በዲያቆን ዳዊት ላይ ያረገች ሜርሲ እንትኑ ማለት ያው ዲያቆን ዴቭ እዛ አሜሪካ ስላሉ ያውቃሉ ሁሉ ነገር ሲጠይቁት ሌላ ኃጢአት ማለት የሆነ ሰርግ ላይ ዘፈን ምናምን ማውጣቷ ይሄ ራሱ ልክ አይደለም ማለት በጣም ሊደረግ የማይገባ የሆነ አጸያፊ ስራ ነው። ባይዘው እንደዛ አይደረግም። እንደ የሷን እኮ ራሱ ብንፈልግ እኮ ብዙ ነገር ነው የምናገኘው። ምክንያቱም በሰው ድካም አይጠፋም፣ በጣም ብዙ ድካም አለ እና ይሄ በጣም ይሄ በሽሽቁ ሚስጥር ማውጣት ምናምን በእርግጥ በዛ ወገን እንትን በጣም ነው የሚያስፈራው። በጣም ይሆን ማለት የሆነ ግልጽ ሆነ መሄድ አይቻልም። ምክንያቱም ነገ ጠዋት ስትጣላ ሚስጥርህን ማውጣት እንዳለ ግልጽ ነው፣ ግን እንደዛ አይደረግም። ይሄ ራሱ በጣም ስህተት ነው። ስለዚህ ኤርሚያስን የምለው ድሮ በጣም ሰዎች ይወዱት ነበር። ድሮ ወደ ድሮ እኔ በእርግጥ ዩቲዩብ እና ፌስቡክ ላይ ያለ ደህና ሰው ነበር እና ወደ ድሮ ማንነትህ ተመለስ ፕሊስ። አሁን ቲክታክ ላይ ይሄ ፎሎወር ምንድነው ይሄ ብር ምናምን ፍለጋ ምናምን አሁን እንትን አድርጎታል መሰለኝና ፕሊስ ወደ ቀደመህ ተመለስ ማለት ፈልጋለሁ። ያሬዶ ጥያቄ ካላችሁ ጠይቁኝ፣ መልሼ እወርዳለሁ። ምናልባት ቀደምም ስናገር ካልነበር ሻኒቾ መጨረሻ ላይ በእኔ በኩል ላይ የሰጠሽውን እንትን እቃወምሻለሁ። ምክንያቱም መርሲ እርግጥ ያደረገችው ስራ ትክክል አይደለም፣ ግን ትክክል አይደለም የምልበት ምክንያት ለምንድን ነው? የድሮ ታሪክን ከማውጣት ዛሬ ላይ የሰራሁት ኃጢአት እኮ ነበረ እኔን ብታማክረኝ ኖሮ ከዚህ እንደው ደህና የሆኑ ኃጢአቶች አሉኝ በደንብ የምታወጣው እና ምናልባት በዚህም ቅድምም ተናገሬ ነበር እና አሁን ደግሞ ሰብሰብ እያሉ ፕሮቴስታንቶችም ስለመጡ እንደው ቢያማክሩኝ እኔ ላይ ቪዲዮ መስራት ለምትፈልጉ ሰዎች ጥሩ መረጃዎች ልሰጣችሁ ስለምችል እባካችሁ በውስጥ መስመር ወይም ዝም ብላችሁ እንደዚህ ሜሴጅ ብታደርጉኝ ጥሩ መረጃዎች አሉኝና እንደው አትልፉ። የድሮን ጉግል አድርጋችሁ ሰርች አድርጋችሁ በተለይ ደግሞ ኮምፒውተር ኢንጂነር ነችና ሌላ ሰው ኤዲት ያደረገውን ቪዲዮ ከማድረግ እኔ ጥሩ መረጃዎች ልሰጣቸው እችላለሁ እና በዚህ አጋጣሚ እሱን ለማጋለው ቀደምም ተናገሬው ነበር። እንደው አደራ ይሄንን ለመርሲ በጣም እንድታደርሱልኝ ጠይቃለሁ ለማለት ነው። እሺ ዲያቆን፣ አይ መልካም። ያው እኔ ብዙ የሜርሲ ይሄ የሰራችሁ ትክክል አይደለም፣ ግን እንግዲህ ይሄን አይነት ስንፍና ከመረጠች ለምን ቻሌንጅ አረከን? ለምን ጠየከን? ለምን ያቀርነው ፕሬዘንቴሽን ትክክል አይደለም አልከን ተብሎ ባለፈው ህይወቴ የናጢያት ሰርተሃል ብሎ ማውጣት ባይዘወይ ስራ ተሰርቷል ማለት ነው። ዲያቆን ዳዊት ስራ ሰርተዋል ማለት ነው። ዲያቆን ዳዊትን በእውቀት በመረጃ ሳይሆን በኃጢአት መክሰስ የሰራችሁ ስራ ትክክል አይደለም፣ ፕሬዘንቴሽኑ ውሸት ነው ሲባል
ይሄን ኃጢአት እኮ ሰርተህ ነበር የሚለው መልስ ከመጣ ይሄ በጣም በቃ እንዳወጣ የፈለጉ ለማሸማቀቅ አይነት አካሄድ ነው። ይሄ እውነት ወንጌላዊ ነኝ ክርስቲያን ነኝ ከሚል ግሩፕ አይጠበቅም። እኔ እንደ ግሩፕ ነው የማያቸው። ቅድም አንቸው እንዳለችው የሆነ ጊዜ ያህል በአንድ ላይ እያወራን ነበር። አሁን ግን እንደዛ አቁመናል። ምክንያቱም ባለ አእምሮ የሆኑ እንደነ ሐና እንደነ ኤፍሬም ባለ ጊዜ ሌሎችም ከፕሮቴስታንት ውስጥ ሆነው አእምሯቸውና ልቦናቸውን ተጠቅመው አስተዋይ ሆነው ከዚህ አይነት ግሩፕና ጋንግስተር የሆነ ይሄ አይነት አክት ከሚያደርግ ራሳችንን ለይ ብለው መውጣታቸው እያየን ስለሆነ ለሁሉም እንሰጠው አይደለም ከዚህ በኋላ እና ያ ግሩፕ ግን ባለፈው ትዝ ይላችሁ እንደሆነ በእንዳልክ ማን ነው እንዳልከኝ ሶሪ አማንሻሎም ያን ሁሉ ራቁቱን ምናምን ፎቶ አውጥተው ምናምን በቃ ወንድማቸው እንደዛ በኃጢአቱ ሲከሱት ትምህርቱን ቻሌንጅ ትምህርቱ ትክክል አይደለም ብለው ቻሌንጅ እንደሁሉ መከራ ሲያሳዩት በቃ የሰዎችን ታሪክ እንደዚህ የሚያወጡት ነገር አለ። ያሮንም እንደሚጠቀሙ እና ጥሩ ነገሩ ዲያቆን ዳዊት ኃጢአት ሲሰሩ በቪዲዮ ስለሚቀርጹ መረጃ ስለሚያስቀምጡ አዳዲስ ሌተስት ኃጢአት ጮማውን ኃጢአት ከፈለጋችሁ ይኸው ሪች አውት አድርጉ። ኃጢአተኞች ነን በምድር ላይ ያለ ነው። ያሬድን በኃጢአት መክሰስ ከፈለጋችሁ ንገሩን። እውነት ቀሲስንም ሌሎቻችንን በኃጢአት መክሰስ ከፈለጋችሁ አትሊስት እንነግራችኋለን። በህይወት ያለን እኛ ንስሐም ይሆነናል እና እንሰጣችሁና ፖስት አደርጋላችሁ። ባለፈው ፓስተር አሌክስና ሜርሲ ሲጣሉ እኔ ተናግሬያለሁ። ፓስተር አሌክስን አንተ ነኝ ግን አሁን ኢየሱስ ለውጦኛል፣ ታሪኬ ተለውጧል፣ ክርስቲያን ነኝ ብሎ መልሶ ግን እሷን ይቅርታ ለቃሉ የተናገሩ ነው የምናገረው። ማንን? ሜርሲን። ከዛ እኔ ፓስተር አሌክስ ምናልኩኝ ትክክል አይደለህም። ክርስቲያኖች በተለይ ባለፈው ኃጢአታቸው ባለፈው በደላቸው ኑሯቸው ሊከሰሱ አይገባም። እግዚአብሔር ይቅር ያለውን ማንነት አንተ ዛሬ ላይ መንዝረህ እንዲህ ነው ብለህ ልታሸማቀቅ እንዳትሞክር። ይሄ ኃጢአት ነው፣ በደል ነው፣ ክፋት ነው ብያለሁ። ዛሬ ላይ ደግሞ እሷ በተሯ ምን አደረገች? የዲያቆን ዳዊትን እንዲህ እኮ ጨፍረ ነበር በፊት እንዲህ ነበር። ምን ያቀረባችሁ ፕሬዘንቴሽን ትክክል አይደለም ስላላቸው ማለት ነው። እና ሜርሲ እግዚአብሔር ይርዳሽ። በጣም ትልቅ ህመም ነው፣ በሽታ ነው። እውነቱን ለመናገር የምታስተካኪ ከሆነ እንጸልይልሻለን ንስሐ እንድትገቢበት። አይ ቀጥልበታለሁ ካልሽ ግን አንቺን መከራ ከምታይ አፕዴትድ የሆኑ ሌተስት የሆኑ አዳዲስ ቨርዥኖች ኃጢአቶች እልክልሽና በደንብ ፖስት ማድረግ ትችላለሽ። ጥሩ ዘመኑን የጠበቀ ጊዜውን የዋጀ እንዲሆንልሽ ማለት ነው። እሺ ሀንቾ እናመሰግናለን። ይቅርታ ቴንኪው ልበል እኔም ያሬዶ ቴንኪው ሀና። የሆነ ጀነራላይዝ አድርጌ ልናገር ስል እንደ ሀና ያሉትን ሰዎች ሳስብ ቆም የሚያደርጉኝ እንደዚህ ያሉ ህሊና ያላቸው ሰዎች ናቸው። በነገራችን ላይ በትችቴ ላይ አሁን ሉተራንን ለይቼ ነው የምናገረው። ቆይቻለሁኝ። ጴንጤቆስጣልን ጀነራላይዝ አድርጌ ተናግሬያለሁኝ። አሁንም የምቀጥል ይመስለኛል ህሊና ያላቸው ሰዎች መጥተው እስከሚናገሩ። እኔ በእኔ እይታ በትምህርትም በምንም ሉተራንና ጴንጤቆስጣን አንድ አይደሉም ብዬ አምናለሁኝ። ኦኬ። ስለዚህ እንደዚህ ዋልጌ የሆኑ ሉተራንን እስከማይ ድረስ ምንም ነገር ማለት አልፈልግም። እንዳንቺ ያሉ ህሊና ያላቸው ሰዎች ሳይ ግን በጣም ደስ ይለኛል። እንደው ጠቅለል አድርጌ እንዳልናገርም የሚይዙኝ እንዳንቺ ያሉ ሰዎች ናቸው። ቴንኪ ማለት ፈልጋለሁ። በዲያቆን ዳዊት ላይ ከዚህ ቀደም የሆኑ ሰዎች አንስተው አይቻለሁኝ። የሆነ ነገር ማለት ፈልጋለሁኝ። አይ ቲንክ ሰርግህ ላይ ነው የሆነ ዘፈን ምናምን ነው ዲያቆን ዳዊት? አዎ ሰርጉ ላይ ነው። አዎ ልንገራችሁ እኔ ስለ ሪከርድ አድርጉት። እኔ ሳገባ ተክሊሌን ያረኩት ቅድስት ሥላሴ ነው እና ደግሞ ድግስ ደግሼ ደግሞ ጽዮን ሆቴል በመዝሙር የኮተቤ ሀና ልጆች ናቸው በመዝሙር ያጀቡኝ ሰርጌን። ኃይለኛ ሰርግ ነው። ጽዮን ሆቴል ነው የነበረው። ከዚያ በኋላ ሁለቱንም እኔ ዲያቆን ነኝ። እኔ ሰርግ ላይ ምንም አይነት ዘፈን አይሰማም፣ አሸንፌ ማለት ነው። አማቶች ሌሎቹ ደግሞ በባህል ይሁን ባህላዊ ምን ችግር አለ ኃጢአት አይደለም ብለው ያስቡ ነበር። ኦኬ። ከዛ በኋላ እኔ ቤተሰቦች ጋር ሲሄድ ልንገራችሁ እንዴ ልጃችን ተጠርቼ ሲሄድ ማለት ነው ሚስቴን ይዤ ኃይለኛ ድግስ ደግሰው በባህላቸው በራሳቸው ባህል ቀውጢ አድርገውታል። ኦኬ። ልከለክላቸው አልችልም። ካልቸርን አንከለክልም። እኛ ካልቸር ሁሉ ኃጢአት አይደለም። ኃጢአት የሆነ ነገር አለ የስ ግን ካልቸርን በተመለከተ ግን ካልቸር ግን ቤተክርስቲያን ካልቸርን የማስቀየር ዓላማ ወንጌል መስበክና ለፍጥረታት ሁሉ እንጂ ታቦት ሲገባ አዲስ አበባ ሂዱ። ኦኬ። ሁሉም ጉራጌኛው በጉራጌኛ፣ አማራው በአማርኛ፣ ኦሮሞ ይዞ ሆ እያለ በሆታ ታቦቱን ያስገባል።
ይህንን ደግሞ በመጽሐፍ ቅዱስ ዲቤት መግባት ከፈለጋችሁ ከኔ ጋር መግባት እንችላለን። በአታሞ በከበሮ ታቦተ ጽዮን ሲገባ መጽሐፍ ቅዱስ ላይ ቁጭ አድርጌ ከዚህ ቀደም ከወንድማችን ኤፍሬም ጋር ተነጋግሬያለሁ። ይሄ ካልቸር ነው፣ ባህል ነው። ኦኬ ካልቸርን ቤተክርስቲያን አታወግዝም። ጎጅ ከሆነ ግን እኛ በእናንተ እንደ ጴንጤ አይደለንም። እኛ ባይዞ ጴንጤ ካልቸሩን በሙሉ አጥፍቶ የሌሎችን ካልቸር የተሸከመ ስለሆነ የራሱ ጉዳይ። የእኛ ቤተክርስቲያን ግን አትስከሩ ብላ በደንብ ስሮንግል ታስተምራለች እንጂ አትቅመሱ፣ አትጠጡ ብላ አታስተምር፣ መጽሐፍ ቅዱስ ስለማይል። ኦኬ የሚካኤል ዝክር፣ የገብርኤል ዝክር ጠላና እንጀራ ይዞ ሰው ይሄዳል፣ ዝክር ይዘክራል። ኦኬ ጠላ መጠጣት ኃጢአት ነው ብሎ የሚከራከር ካለ ዲቤት ከኔ ጋር መግባት ይችላል። ኦኬ መስከር አትስከር እንጂ ቃሉ አትጠጣ የሚል የለም። ለዚያ ነው ጌታችን የወይን ጠጅ ለውጦ ውሃውን ወደ ወይን ጠጅ ጠጥቶ በሰርግ ላይ ለውጦ ያጠጣቸው። በዚህ ጉዳይ ላይ ካልቸርን በተመለከተ ኦኬ ቤተክርስቲያን፣ የኢትዮጵያ ቤተክርስቲያን በእስራኤልም ይሁን በኢትዮጵያም ካልቸር፣ የቻይና ካልቸር አለ። የካልቸር ጉዳይ ካልቸር ነው። የአይዛብ ካልቸር ሌላ ሊሆን ይችላል። የአይሁዳውያን ካልቸር ሌላ ሊሆን ይችላል። ሃይማኖት ሌላ ነው፣ ካልቸር ደግሞ ሌላ ነው። ካልቸርን የሚያወግዝ ጎጅ ከሆነ እንጥል እንደ ማስቆረጥ ሊሆን ይችላል፣ ወይ ደግሞ ይሄ ራቆትን መሆን ሊሆን ይችላል። ኃጢአት ለዝሙት የሚያነሳሳ ካልቸር ከሆነ ከወንጌል ጋር የሚጋጭ ከሆነ ኃጢአት ነው። በዚህ ጉዳይ ላይ ወንድማችን ልታሸማቅቁት አትችሉም። ማንኛችንም ቄሶችንም ይሁን ገጠር ብትሄዱ በዚያ መንገድ ነው የተዳር ነው። ኦኬ ማንንም ማለት ማሸማቀቅ አትችሉም። ኦኬ ካልቸር ካላወቃችሁ አናውቅም ብላችሁ እንቅጩን ብታውቁትና ብትረዱ ይገባል ለማለት ነው። ዴቭ በዚህ ጉዳይ ላይ ማለት ነው አንድ ነን ከአንተ ጋር። ምንም ማንም ሊከስ ከቻለ እኔ ዲቤት እገባለሁ። እውነት ለመናገር አንድ ነገር አምጥታችሁ ሰውን ለመክሰስ ከመሞከር ያለውን ነገር አውግዛችሁ አዎ ይሄ ነገር ትክክል አይደለም ግን እናንተም ይሄን አርሙ ካላችሁ እንቀበላለን። ምንም ችግር የለው። ለምሳሌ እኔ አንድ ሰው ሲሰክር ባየው አወግዘዋለሁ። ቄስም ይሁን መነኩሴም ይሁን ስካር በጣም ነውረኝነት ነው። ባይዘይ ራስን አለመግዛት ስለሆነ ራስን አለመግዛት ደግሞ ኃጢአት ነው። ሰካራም ሳይኔ በጣም ነው የሚያመኝ። እውነት ለመናገር በጣም ነውር ነው፣ በጣም ነውር ነው። ራሱን የማይገዛ ሰው ለኃጢአት የተጋለጠ ነው የሚሆነው። ስለዚህ ዴቭ በዚህ ጉዳይ ላይ ዶወሪ ሪላክስ ልልፈልግ ነው። ቴንኪው። እሺ ቀሲስ መልካም። ሜርሲ ራሷ ስለመጣች ደግሞ በጣም ጥሩ ነው። እሺ ተባረኩን። የሉጣ በቃ እሺ ካኮሽ ሞንት ያለች። እሺ ሜርሲ ስለመጣች መጀመሪያ ከዲያቆን ዳዊት ጋር ፐርሰናል ነገር ስለሆነ ከዲያቆን ዳዊት ጋር ያለው ነገር እሱን ትጨርስና ስለባለፈው ፕሬዘንቴሽን ያ ኦፕን ቻሌንጅ ስላስቀመጡልን እሱን ቻሌንጅን ብሪፍ አድርገናት